የአብርሃም አባት ጋሽዬ ዝምታውን ሰበረ። ሁሉን ነገር እንዳላየው እንዳልሰማው ሁኜ ዝም ስል እንዴት ይሄን ያህል እንናቃለን? ለቤተሰቦቹ ለራሱ ክብር የሌለው ሰው ለማንም ሰው ክብር ይኖረዋል ብዬ አላስብም በማለት እንግዲህ በቪዲዮ ዝምታቸውን ሰብረዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ወልካም እንኳን በሰላም መጣችሁ ብያለሁ። እንግዲህ እየወጡ ያሉ ነገሮች መረጃዎቹ ደስ የሚሉ ነገሮች አሉ። እሱ ምንድነው? የአብርሃም ቤተሰቦች ዝምታቸውን ሰብረዋል። የሩታን ቤተሰቦችም ደግሞ ልክ እንደዛው ማለት ነው። ምክንያቱም ለእህታችን ለልጃችን ለሷ ከጎኗ አለንላት እያሉ ወጥተዋል። ይሄ እንግዲህ በአጠቃላይ ከግል ጠብ ወደ ቤተሰብነት ጠብ ተቀይሯል። ታውቃላችሁ፣ ከግል ወይም ከግለሰብ ወደ ማህበረሰብ ተቀይሯል። ምንም ማድረግ አይቻልም እንግዲህ ማለት ነው። እኛም ተጨምረንበታል። እኛም አረብ ሀገር ሆነን ራሱ እኮ ከዚህ ጦርነት ላይ እኮ ተሳታፊ ሆነናል አይደለ? ስለዚህ ኢትዮጵያ ያለ ሰው ደግሞ ቢገባበት አይገርመንም። ኖርማል ነው። እንደውም በቃ ይሄ ድብልቅልቅ ይበል፣ በቃ ሳይደፈርስ አይጠራም እንደሚባለው የሄርሜላን ቤተሰቦች፣ የአብርሃም ቤተሰቦች፣ የሩታ ቤተሰቦች ድብልቅልቅ ይበልና አሸናፊው ይለይ። በቃ የሚያሸንፉት ግን እውነት ለመናገር የሩታ ቤተሰቦች ናቸው። ምክንያቱም ልጃቸው አንገቷን የደፋች በጣም ጥሩ ወንድ እንኳን ለምኖ ላግባሽ እያላት አንገቷን ደፍታ ኮስተር ብላ አልፈልግም ያለች ቆፍጣና ልጅ ናት ያለቻቸው ማለት ነው። እንደ አብርሃም ዝርክርክ አይደለችም። እና አብርሃም ነው እንጂ ጥፋት ያለበት የአብርሃም ቤተሰቦች ጥፋት የለባቸውም። ቤተሰቦች ምክንያቱም ለምን ተቀላችሁ? እነ ጋሽዬ የአብርሃም ቤተሰቦች እነ ኤፍሬም እነ ሀይሚ በጣም መልካም ልጆች ናቸው። የአብርሃም በተለይ እኔ እህት ወንድሞቹን ተዋቸውና እናትና አባቱ በጣም ትልቅ ክብር ያላቸው በጣም መልካም ሰዎች ናቸውና እነሱን በአብርሃም በኩል እንትን አልላቸውም። ገባችሁ? ልጁ ነው ሙሉ ለሙሉ ጥፋት ያጠፋው ይሄ ዘልዛላና እንግዲህ ዝምታቸውን ሰብረዋል። እንዳንተ አይነት ልጅ የለኝም፣ እንዳንተ ዘልዛላ ልጅ፣ ስነ ስርዓት የሌለው ልጅ፣ ለቤተሰቡ ክብር የሌለው ልጅ አልወለድኩም ብለው እንግዲህ ዝምታቸውን ሰብረዋል። ከዚች ከሄርሜላ ጋር ወተክ የበፊቱን ትዳርን ይዘክ አርፈ ተቀመጥ ብለውታል። አብርሃም ምንድን ነው የመለሰላቸው የሚለውን ደግሞ እንግዲህ በሌላ ቪዲዮ አብረን የምናይ ይሆናል። እዚህ ቪዲዮ ላይ ሀሳብ አስተያየት አስቀምጡልኝ። ምን ትላላችሁ?